አምላካችን እግዚአብሔር በእውነት እግዚአብሔርን በምንለምንበት ሰዓት ሰውን እንለምን ዘንድ የምንገደድበትን ጽኑ ደዌ ከኛ በቸርነቱ ያድነን። አንዳንድ ጊዜ ታሪክ ይገለባበጣል። በማይደረግበት ስፍራ የማይደረግ ነገር ለማድረግ የምንገኝበት ጊዜ ያለ ክርስቲያኖች አሁን እግዚአብሔርን ለመለመን የእግዚአብሔርን ቃል ለመስማት ብዙዎቻችሁ መጣችኋል። በአንጻሩ ኑሮ ከብዷቸው ሕይወት አልሞላላቸው ብላ ተጨንቀው ተቸግረው እናንተ ከእግዚአብሔር ጋር ለመገናኘት ስትመጡ ከእናንተ ጋር ለመገናኘት የመጡ ሰዎች እንዳሉ አታውቁም? ክርስቲያኖች ቤተ ክርስቲያን ለሕመማችን ማስታገሻ ፔንኪለር አይደለም የምትሰጠው። ቤተ ክርስቲያን ደዌያችንን ነቅላ ፍጹም ፈውስ የምትሰጠው። እውነት ነው። የቤተ ክርስቲያን ሌላ ሊሆን ይችላል። የዛሬ ታሪክሽ የዕለት እንጀራን ፍለጋ የማይገባ ቦታ ቁመሽ ሰው የሚያውቅሽ በዚያ ሊሆን ይችላል። ጴጥሮስ ዮሐንስ እስከሚመጡ ድረስ የለመንሻቸው ሰዎች ካንቺ ከነሱ በፊት የመጡት ሰዎች ለዛሬ አዳር ራት የሚሆን ብቻ ነገር ሊሆን ይችላል ጥለውልሽ አለፉ። ግን ጴጥሮስ ዮሐንስ ከመጡ በኋላ እዚያ ቦታ ላይ ደግመሽ እንዳትታይ እንዳትገኝ አድርገው ከለወጡሽ በኋላ ከቀየሩሽ በኋላ ሰዎች ይገረማሉ። በቅደሱ ሲያዩሽ ከለማኞች ስፍራ ተነስተሽ አመስጋኞች ቦታ ላይ ሲያገኙሽ ሰዎች ይደነቃሉ። ከዚያ ከነውረኛው ስፍራ፣ ከዚያ ከበደል ስፍራ፣ ከዚያ የሰነፉ ተስፋ የቆረጡ ወጣቶች መስራት አንችልም ብለው በራሳቸው ላይ ተስፋ ቆርጠው ቤት ዘግተው ቅጠል የሚያላምጡ ጭስ የሚያጨሱ ወጣቶች ከተሰበሰቡበት አዳራሽ ወጥተህ እግዚአብሔር በሚመሰገንበት መቅደስ ከካህኑ እጅ መለኮታዊው የእግዚአብሔርን ሥጋና ደም ስትቀበል ሲያዩ ሰዎች ይገረማሉ። ተለውጠህባቸው ይደነቃሉ፣ ያነጻጽራሉ። ትናንት ያንተን ያዩበትን ቦታና ዛሬ አንተን ያገኙበትን ስፍራ እያዩ ይወዛገባሉ። እሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ የተወደዳችሁ በዚህ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ቸር ነውና በቸርነቱ ጠብቆ መሐሪ ነውና ይቅር ብሎ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ እንድንገኝ የተቀበዘበዘች ነፍሳችን ማረፊያ ታገኝ ዘንድ ቤቱን የማረፊያ ወደብ አድርጎ አዘጋጅቶ እንዲህ የሰበሰበን በቃሉም ሊያሳርፈን የወደደ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተከበረና የተመሰገነ ይሁን። የእናት አማላጅ እናታችን እመ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በአማላጅነቷ በዘመናችን ሁሉ አልተለየችንምና ስላስደረገችልን ነገር ሁሉ ስሟ ለዘላለም ይክበር ይመስገን። ወእምዘ ብእሰ እሁበከ ያለኝን እሰጥሃለሁ። የሐዋርያት ሥራ ምዕራፍ 3 ቁጥር 6 እግዚአብሔር አምላካችን እንደወደደና እንደፈቀደ ባለን ትንሽ ጊዜ በዚህ ኃይለ ቃል መነሻነት እንነጋገራለን። የአባቶቻችን አምላክ ቅዱስ እግዚአብሔር እኔንም እናንተንም ንባብ አቅንቶ ምስጢር ገልጾ እንዲያስተምረን መልካም ፈቃዱ ይሆንልን። ወርቅሰ ወብሩር አልብየ ወርቅና ብር የለኝም። ወእንዘ ብእሰ እሁበከ
ነገር ግን ያለኝን እሰጥሃለሁ። ወናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። እነሆ አሁንም በስሙ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ግብረ ሐዋርያት ምዕራፍ 3 ቁጥር 6 ላይ የምናገኘው ክፍለ ምንባብ ነው። ቃሉን የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በባለ 50 በመንፈስ ቅዱስ ጸጋ ሐዋርያት ከከበሩ በኋላ በአንድ ቀን ስብከት አባቶቻችን እንደሚነግሩን 3000 ምዕመናንን ያሳመነ ሰው ነው። መንፈስ ቅዱስ ያደረበት ሰውነት ቢናገር ይደመጣል። መንፈስ ቅዱስ ያደረበት ሰውነት ቢናገር ንግግሩ ግርማ ሞገስ አለው፣ ይሰማል። አንድ ቀን ተናግሮ ብዙ ቀን ጩኸው ሰዎቹ የማይሰበስቡትን በጎ መልካም ነገር መሰብሰብ ይችላል። አምላካችን እግዚአብሔር ይሄንን ተናግሮ የመደመጥን ጸጋ የሚሰጣቸውን ኃይል፣ ተናግሮ የመሰማትን ጸጋ የሚሰጣቸውን ጥበብ እስከሚለብሱ ድረስ በኢየሩሳሌም እንዲቆዩ አስቀድሞ የነገራቸው ሐዋርያት የጌታን ቃል ሰምተው በኢየሩሳሌም የተስፋውን ቃል ተስፋው ለአብ የአብ ተስፋ የተባለ መንፈስ ቅዱስን ሲጠባበቁ ቆይተው ያ እንደ ክርስቶስ ንግግር ከተከናወነላቸው በኋላ ሐዋርያት ከእርጅና ታድሰው ፍሩሃን የነበሩ ጥቡዓን ሆነው መናገር ማስተማር ሲጀምሩ በመጀመሪያው ቀን ንግግራቸው የብዙዎችን ልብ መማረክ ችለዋል። ከዚያ በኋላ ባለው ታሪካቸው ከዕለታት አንድ ቀን ቅዱስ ጴጥሮስ ቅዱስ ዮሐንስን አስከትሎ ከቀኑ በ6 ሰዓት ያን ጊዜ ቤተ ክርስቲያን ራሷን ችላ ገና አልተሰራችም ነበርና በአይሁድ ምኩራብ ለመጸለይ ለጸሎት ሲሄድ በመንገድ ላይ ከእናቱ ማኅፀን ጀምሮ መራመድ የማይችል ከእናቱ ማኅፀን ሲወለድ ጀምሮ ልምሾ ሆኖ የተወለደ አንድ ሕፃን በቤተ መቅደሱ በር ላይ ተቀምጦ አገኘ ይላል። ይህ ሕፃን መጽሐፍ ቅዱስ እንደሚነግረን ሲወለድ ጀምሮ መራመድ አይችልም፣ ልምሾ ነው። እግሮቹ አልረቱለትም። ወላጆቹ በብዙ መንገድ መራመድ እንዲችል ጥረዋል፣ አልተሳካላቸውም። ከዚህ በኋላ እድል ተርታው ጽዋ ተርታው እድል ፈንታው ሰው በዝቶ በሚመላለስበት ጎዳና ላይ ይልቁንም እንጸድቅ ባይ ሰዎች እንጸድቅ ብለው ወደ ቤተ እግዚአብሔር የሚመላለሱ ሰዎች አብዝተው በሚመላለሱበት በቤተ መቅደሱ በር ላይ እናስቀምጠውና ከዚያ ሰዎቹ ጸድቅ ብለው ከሚሰጡት ገንዘብ ኑሮውን እየመራ ይኑር ብለው በዚህ መንገድ ተስፋ ቆርጠው እንዲፈርደውበት ይኖር ነበር ያ ብላቴና። አምላካችን እግዚአብሔር 6 ሰዓት ሲሆን እኩለ ቀን በቀትር ሰዓት እነ ጴጥሮስ በመጽሐፍ እንደታዘዘው ሊጸልዩ ወደ ቤተ መቅደስ ሲሄዱ ያ ብላቴና እዚያ ላይ ነበር። ክርስቲያኖች አንዳንድ ክፍለ ምንባቦች ጠቅላላ ታሪክ ይዘት ስላላቸው ዝርዝር ጉዳዮችን በታሪኩ በተነገረለት ሰው ፈንታ ሆነን ካላዳመጥናቸው አይገቡንም። ጊዜው 6 ሰዓት ነበር የሚለውን ነገር እንደቀላል አትዩት። ያ ብላቴና ለነግ ጸሎት የሚመጡ ሰዎች ይጥሉልኝ እንደው ብሎ ወላጆቹም ያንን ተስፋ አድርገው በጠዋት ከቤት ወጥቶ እዚያ ቦታ ላይ እንደተቀመጠ ነው። የሚመጣውን ሰው ነው ተስፋ የሚያደርገው፣ የሚወጣ የሚገባውን ሰው። ቀትር ነው፣ ፀሐይ ነው፣ ግሏል። ፀሐይ በመሃል ራስ ላይ በምትሆንበት ሰዓት እሱ
ሌሎቹ ፈጣሪያቸውን ሊለምኑ በሚመጡበት ሰዓት ሰዎችን ሊለምን በዚያ ስፍራ ተቀምጠዋል። አምላካችን እግዚአብሔር በእውነት እግዚአብሔርን በምንለምንበት ሰዓት ሰውን እንለምን ዘንድ የምንገደድበትን ጽኑ ደዌ ከኛ በቸርነቱ ያርቅልን። ይገርማል። በዚያ ሰዓት ሰዎች ወደ ቤተ መቅደስ የሚመጡ እግዚአብሔርን ሊለምኑ ነው። ያ ብላቴና ግን እዚያ የተቀመጠው ሰዎችን ሊለምን ነው። አንዳንድ ጊዜ ታሪክ እንዲህ ይገለባበጣል። በማይደረግበት ስፍራ የማይደረግ ነገር ለማድረግ የምንገኝበት ጊዜ ያለ ክርስቲያኖች። አሁን እዚህ እግዚአብሔርን ለመለመን የእግዚአብሔርን ቃል ለመስማት ብዙዎቻችሁ መጣችኋል። በአንጻሩ ኑሮ ከብዷቸው ሕይወት አልሞላላቸው ብላ ተጨንቀው ተቸግረው እናንተ ከእግዚአብሔር ጋር ለመገናኘት ስትመጡ ከእናንተ ጋር ለመገናኘት የመጡ ሰዎች እንዳሉ አታውቁም? ክርስቲያኖች ጊዜ ሲጠም እንደዚህ ያደርጋል። ከሰማዩ አምላክ ጋር ሊገናኙ ሰዎች በሚመጡበት ሰዓት እርሱ ሰዎቹን ተስፋ ሊያደርግ የሰዎቹን ኪስ አይን እያየ እዚያ ቦታ ላይ ተቀምጧል። እንደለመደው ሌሎች ሰዎች ላይ እንደሚያደርገው ጴጥሮስ ዮሐንስ ሲመጡ ሲያይ ትኩር ብሎ አየና ምጽዋት ይሰጡት ዘንድ ለመናቸው ይላል። ምን ይሰጡት ዘንድ? መልሱልኝ። ምን ይሰጡት ዘንድ? ብር ወርቅ ይሰጡት ዘንድ፣ ድቃቂ ሳንቲም ይሰጡት ዘንድ፣ የዛሬ ረሃቡን አስታግሶበት የሚያድር የዛሬ ሌሊት ማደሪያ ሊሆነው የሚችል ሽራፊ ሳንቲም ይሰጡት ዘንድ፣ ነገ እዚህ ከመምጣት የማያስጥል ነገር ነው ሁልጊዜ ሰዎች የሚሰጡ ያን ይሰጡት ዘንድ እዚያ ቦታ ላይ ቁጭ ብሎ ለመናቸው። ጴጥሮስ ምን ብር አለው? ጴጥሮስ ምን ገንዘብ አለው? የማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምራችሁ ያለውን ታሪክ አነቡ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲጠራቸው ጴጥሮስ አሳ የሚያጠምድባት አንዲት መረብ ብቻ ነበረችው። እንዲያው ከዚያም ከፍ ካለ ሊቃውንቱ አንዲት አህያ ነበረችው ይላሉ። ምን ነበረችው አልኳችሁ? በእግዚአብሔር መልሱልኝ። ምን ነበረችው አልኳችሁ? ጴጥሮስ ኩሎ ሀደግነ ወተለውናከ ሁሉን ትተን ተከተልን ብሎታል ክርስቶስ። እና በተርጉማኑ ይላል እንዲያው ሌሎች ግን ያምርባቸዋል። ጴጥሮስ እንዲህ ማለቱ ምን ነበረውና ምኑን ትቶ ተከተለው? ምንም ያልነበረው ዳ አልነበረም ምን ይሉና አይ ምንም ትንሽ ቶን አንድ አህያ ነበረችው ይላሉ። አህያ በብሉይ ኪዳን ከማይበሉት ወገን ናት። በእርግጥ በአዲስ ኪዳንም እንደዚያ ናት። አህያ አይበላም አይደል? ለምግብነት አይውልም። ይልቁንም በብሉይ ኪዳን በመጽሐፍ በኦሪት መጽሐፍ እርኩሳን ከሚባሉት ወገን ናት እሷ። ያችንም ያችንም አስቶ ተከተለኝ ያለው ጴጥሮስን ጠራው ማለት ምን ማለት እንደሆነ ታውቃላችሁ? የእግዚአብሔር ቤተሰቦች ዓለምን ከነረከሰ ግብሩ ዓለምን መስዋዕት ሆኖ ከማይቀርም የረከሰ ሀብቱ ስጦታው ጋር ጥሎት ነው ጴጥሮስ የተከተለው። አህያ ለመስዋዕትነት አትቀርብ። ጴጥሮስ ላም የለው፣ በግ የለው፣ ፍየል የለው። ለመስዋዕት ሆነው ከሚቀርቡት ወገን አንድም አልነበረውም ጴጥሮስ። የነበረው ለእግዚአብሔር መስዋዕት እንኳን ሆነው የማይቀርቡ ጉዳዮች ነበሩ በቤቱ የነበሩ ያ ትንሽም እንኳን ነገር ቢኖር። ስለዚህ ያንን አስትቶ ያንን አስጥሎ ያን ርኩሰት ያን በደል ያን ነውር ለቤተ እግዚአብሔር የማይገባውን ነገር አስትቶ ቅዱስ ጴጥሮስን የተቀደሰውን የእግዚአብሔርን ቤተ መቅደስ እንዲያገለግል የእግዚአብሔርን መስዋዕት እንዲሰዋ የሐዲስ ኪዳኑ መስዋዕት አለቃ አድርጎ ሾመው። አምላካችን እግዚአብሔር በእውነት እሱ ደስ የማይሰኝባቸው እንደ ሀብት የቆጠርናቸው ነውሮቻችንን አስጥሎ እንዲጠራን መልካም ፈቃዱ ይሆንልን። እንደ ሀብት ምን ቆጥራቸው፣ እንደ ትምህርት ምን ቆጥራቸው፣ ደሞዝ ተከፍሎን እንጀራ በልተንባቸው ስላደርን ብቻ እንደ ሙያ ቆጥረን ለሰው የምናወራቸው እግዚአብሔር ግን ፈጽሞ የማይደሰትባቸው ብዙ የረከሱ ለእግዚአብሔር መስዋዕቱ ነው የማይቀርቡ ግን እኛ እየተዳደርንባቸው ያለን ብዙ እንደ ሀብት የምንቆጥራቸው ብዙ እግዚአብሔርን ግን የሚያሳዝኑ ነገሮች አሉ አይደል በየመዳፎቻችን ላይ። እና ጴጥሮስ ክርስቶስን ሲከተል በጠቅላላው ሐዋርያት ብርና ወርቅ እንዳይዙ ተከልክለዋል። ብርና ወርቅ የላቸውም።
ስለዚህ ለዚህ ሰው ምን ይሰጡታል? የላቸውም። ያ ሰው የሚፈልገው ብር ነው። ያ ሰው የሚለምነው ገንዘብ ነው። ዳቦ ገዝቶበት የሚያድር ነገር ፍለጋ ነው እዚያ የተቀመጠው። ግን ጴጥሮስ እንዲህ አለው፣ ትኩር ብሎ ሲመለከተው ወርቅሰ ወብሩር አልቤ፣ ወርቅና ብር የለኝም። አንተ ተስፋ ያደረግህ ወርቅና ብር እንድሰጥህ ነው፣ እሱ የለኝም። ወእምዘ ብእሰው በከ፣ ነገር ግን ወርቅና ብር ባይኖረኝ ያለኝን እሰጥሃለሁ አለው። ምን አልኳችሁ? መልሱልኝ። ምን አልኳችሁ? እስኪ ያለኝን በሉ። ምን እልሃለሁ? የጴጥሮስ ምጽዋት ይሄ ነው። ያለኝን እሰጥሃለሁ። ምንድነው ጴጥሮስ ያለው? የለኝም ያለውን ነገር ስሙት። ወርቅና ብር ነው። የዚህ ዓለም የሀብት የመጨረሻው ደረጃ እሱ አይደል? የመጨረሻው ቁንጮ ሀብታችን በአይነትም በገንዘብም ሲለካ ሲጠቀለል መለኪያው ወርቅ አይደል? መለኪያው ብር አይደል? ስለዚህ ከዓለም የሆነውን ነገር እግዚአብሔር አስጥሎታል፣ የለውም። ግን ባዶ እጁን ወጥቶ ዓለምን የሚገዛበት ግን ሌላ ሀብት አለው። ስለዚህ የሌለኝን አትጠይቀኝ። አንተ እየለመን በልብህ እንድሰጠህ እያሰብክ ያለው የሌለኝን ነው። እሱን አትጠይቀኝ፣ ግን ያለኝን እሰጥሃለሁ። ጴጥሮስ አለው የለውም? አሁን መልሱልኝ። አለው የለውም? ኧረ በእግዚአብሔር ተናገሩ። ነው ተራርቀን ይሆን እየተናገራችሁን ያልሰማችሁ እያልኩ ይሆን? ጴጥሮስ ሀብታም ነው ድሃ ነው? ድሃ? ሀብታም? እሺ አለው የለውም? አቤት። ከራሱ ከጴጥሮስ ሐሳብ ጋር እንዳትጋጩ። የለኝም ይላል በአንድ በኩል የለኝም፣ ይሄ የለኝም፣ ግን ደግሞ ያለኝን ምን እልሃለሁ? ጴጥሮስ አለውም የለውም፣ የለውም እንዳይባል ያለኝን ይላል፣ አለውም እንዳይባል የለኝም ይላል። የሌለው ነገር አለ፣ ያለው ነገር አለ። ክርስቲያኖች በደንብ ስሙኝ። በዚህ ታሪክ ውስጥ አማኝ ስንሆን፣ ጴጥሮሳውያን ስንሆን፣ እንደ ቅዱስ ጴጥሮስ ስንኖር ያለን ነገር አለ፣ የሌለን ነገር ደግሞ አለ። ምንድነው ማይኖረን? አማኞች ላይኖራቸው ቢችል የማያስደንቀው ነገር ምንድነው? ግን ደግሞ ሁልጊዜ አማኝ በመሆናቸው ምክንያት የሚኖራቸው ነገር ደግሞ ምንድነው? ጴጥሮስ ቀጠለ። ያለኝን ያለው ምንድነው? ወናሁ በስሙ ለኢየሱስ ክርስቶስ ናዝራዊ፣ በናዝሬቱ በኢየሱስ ክርስቶስ ስም ተንስ ወውድ፣ ተነስና ሂድ ተመላለሳለሁ ይላል። ስለዚህ ለጴጥሮስ ያለው ምንድነው? አሁን እስኪ መልሱልኝ። ምንድነው ለጴጥሮስ ያለው? ኧረ በእግዚአብሔር መልሱ። ምንድነው ያለው ለጴጥሮስ? ኢየሱስ የሚለው ስም፣ ኢየሱስ ክርስቶስ የሚለው ስም የጴጥሮስ ሀብት ይሄ። ሁሉን አስጥሎ ስሙን አሸክሞ ላካቸው። አማኝ ምንድነው ሀብቱ ካላችሁ የእግዚአብሔር ስም ነው። የእግዚአብሔር ስም ሁሉን የምንገዛበት ሀብታችን ነው። ሁሉን የምንገዛበት የእግዚአብሔር ስም ካለ ሁሉን እንገዛለን። የእግዚአብሔር ስም ኑሮን የማንገዛው ነገር ምን አለ? እስኪ ንገሩኝ የእግዚአብሔር ቤተሰቦች፣ ምን አለ? የእግዚአብሔር ስም ያለው እስራኤል በፈርዖን ቤተ መዛግብት ያሉት ውድ ነገሮች ያልነበሩት እስራኤል ግን የእግዚአብሔርን ስም ይዞ ምድረ በዳ በቃዴስ በረሃ የወጣው እስራኤል የእግዚአብሔር ስም ስላለው ሰማይ ታዘዞ መና ያዘንብለታል። የእግዚአብሔር ስም ስላለው ጭንጫ፣ አለት፣ ድንጋይ፣ እሳት የሚተፋ ትኩስ አለት ታዝዞ ቀዝቃዛ ውሃ ያፈልቅለታል። ምክንያቱም የእግዚአብሔር ስም ሲኖር ሁሉ አለ። የእግዚአብሔር ስም ያለው እስራኤል 40 ዓመት ጫማ ሳያወልቅ ልብስ ሳይለውጥ በአንድ ልብስ 40 ዓመት በአንድ ጫማ 40 ዓመት ያውም በጉዞ ያውም በበረሃ
ክርስቲያኑ ታሪኩን እንደ ታሪክ ስንሰማው ልቡ ውስጥ ቦታ ላይ ያገኝ ይችል ይሆናል። ግን እስኪ በደንብ አድምጡ። 40 ዓመት ሙሉ አንድ ሰው ቁመቱ ያድጋል አያድግም? ስፋቱ ይጨምራል አይጨምርም? እንኳን 40 ዓመት 40 ቀን በኋላ የገዛነው ልብስ ይጠበን አይደል? ብንከሳ ይሰፋናል፣ ብንወፍር ይጠበናል። እስራኤል 40 ዓመት ሙሉ ልብሱ አልወለቀም ማለት ምን ማለት ነው? አልቀየረም ማለት ምን ማለት ነው? ሲያድግ አብሮት የሚያድግ ልብስ እግዚአብሔር ለእስራኤል አለበሰው። የእግዚአብሔርን ስም ለብሶ የሚወጣ አማኝ የማይለወጥ ልብስ ቀንም ሌሊትም የሚለበስ በእርጅና ምክንያት ከእድሜ ጋር አብሮ የማያረጅ እድሜ ሲገፋ አብሮ ከትከሻችን ላይ የማያልቅ 40 ዓመት ሙሉ አንድ ጫማ አጥልቆ በምድረ በዳ ይጓዛል እስራኤል። ያን ያደረገው እስራኤል ሀብት ኑሮት አይደለም። በየቀኑ ቡቲክ እየሄደ ልብስ እየሸመተ አይደለም። የእስራኤል ሀብቱ እግዚአብሔር ነው። የእስራኤል ገንዘቡ እግዚአብሔር ነው። ስለዚህ ቅዱስ ጴጥሮስ የሚበልጠው ነገር አለው። ያለኝን እሰጥሃለሁ ያለው ያንን ነው። ያ ከእናቱ ማኅፀን ሽባ ሆኖ እዚያ ቦታ ላይ ተኝቶ ይኖር በቤተ መቅደሱ በር ላይ ወድቆ ሲለምን የነበረውን ሰው ይሄንን ምጽዋት ሰጥቶ የችግሩን ምንጭ አደረቀለት። ሌሎቹ ማስታገሻ ነው ሲሰጡት የኖሩ። ዛሬ በሰጡት ገንዘብ ዛሬ ዳቦ ገዝቶ መልቶ ያድራል፣ ነገ ተመልሶ ይመጣል። ቅዱስ ጴጥሮስ ግን የሰጠው ገንዘብ የእግዚአብሔር ቤተሰቦች፣ ቅዱስ ጴጥሮስ የሰጠው ምጽዋት ግን ለዚህ በሽተኛ ነገ ተመልሶ ችግር የማይመጣበትን ለችግሩ ዘላቂ መፍትሄ ከእግዚአብሔር ዘንድ የሆነው ምጽዋት ይሄ ነው። ነገ ተመልሰን ልመና የማንቆምበት፣ ነገ ተመልሰን የሰው ፊት የማናይበትን፣ ነገ ተመልሰን ከሰው አንሰን ሰው የማይውልበት ቦታ የማንውልበትን ቤተ ክርስቲያን የምትሰጠን ምጽዋት ይሄንን ነው። ጴጥሮስ የቤተ ክርስቲያን ምልክት ነው። ቤተ ክርስቲያን የተመሰረተችው በጴጥሮስ አለትነት ላይ ነው። ቤተ ክርስቲያን ወርቅና ብር አትሰጥም። ክርስቲያኖች ይህን እመኑ። ማንም ወደ ቤተ እግዚአብሔር መጥቶ ወርቅ ብር ቤተ ክርስቲያን ሰጣ እንደምትመልሰው አይመን። ይሄ የጴጥሮስ ምጽዋት አይደለም። ግን ቤተ ክርስቲያን ምን ትሰጣለች ያላችሁ እንደሆነ የማንራብበትን ጸጋ ትሰጣለች። ቤተ ክርስቲያን ምን ትሰጣለች ያላችሁ እንደሆነ ውድ ሆስፒታሎች ሄደን የምንታከምበትን ሳይሆን ዳግም በበሽታ የማንጎበኝበትን ፍጹም ጤና ፈውስ ትሰጣለች። ቤተ ክርስቲያን ለሕመማችን ማስታገሻ ፔንኪለር አይደለም የምትሰጠው። ቤተ ክርስቲያን ደዌያችንን ነቅላ ፍጹም ፈውስ ነው የምትሰጠው። የቤተ ክርስቲያን ስጦታ ይሄ ነው። የምትለምኑትን የምንለምነውን ነው። ክርስቲያኖች እግዚአብሔር እንደዚህ በትንሽ ነገር አይጠረጠርም። ይሄ እኮ ልጅ አባት ለልጁ የሚያደርገው ነገር ነው። ትንሽ ነገር ነው። እግዚአብሔርን እንደ አሕዛብ አትለምኑት። ይሄንን አሕዛብም ይለምኑታል። እግዚአብሔርን እንደ ባሪያ አትለምኑት። እንደ ተቀጠረ የቀን ውሎ ማታ ደሞዙን ተቀብሎ እንደሚሄድ ሰው አትለምኑት። ክርስቲያኖች እግዚአብሔርን እንደ ልጅ ሁናችሁ እንደ አባት ጠይቁት። አንድ ባለጸጋ ለልጁና በገንዘብ ለቀጠረው ሰው የሚያደርገው ነገር ይለያያል። ምንም ቢላመዱ ምንም ረጅም ዘመን ቤቱ ቢኖር ደሞዙን ብቻ ከፍሎ ያሰናብተዋል እንጂ እንደ ልጁ ርስቱን አያወርሰው። እኛ ይዘን ለመሄድ አይደለም የመጣ ነው። የእግዚአብሔር ቤተሰቦች ይዘን ለመውጣት አይደለም የመጣ ነው። የአባታችንን ርስት ልንወርስ በአባታችን ቤት ልንኖር ነው የመጣ ነው። ስለዚህ የምንለምነውን ነገር በእውነት ከእግዚአብሔር መጠየቅ ያለብንን ነገር ማወቅ መረዳት ያስፈልጋል። ለዚህ ሰው እግዚአብሔር ያደረገለት በጴጥሮስ በኩል ይሄንን ነው። የጴጥሮስ ምጽዋት ይሄ ነው። የጴጥሮስ ስጦታ ይሄ ነው። ያለውን ነገር ጴጥሮስ ለዚህ ሰው ሰጠው። ያ ሰው ከእናቱ ማኅፀን ሲወለድ ጀምሮ የተከተለው ደዌ ስለነበረ መንቀሳቀስ አይችልም። ሰዎች ሁሉ የሚያውቁት በዚያ ግብሩ ነው። ገንዘብ በሚለምንበት ግብሩ ነው።
እና ቤተ መቅደስ አካባቢ ሰዎች ለጸሎት ቁመው እሱ ከደስታው ብዛት የተነሳ በቤተ መቅደሱ ዙሪያ እየዞረ ይቦርቅ ነበር ያለች። እና ሰዎቹ ግራ ገባቸው። ይሄ ልጅ እዚያ ተቀምጦ ሲለምን የኖረው ልጅ አይደለም ይላሉ አንዳንዶቹ አይ እሱን የሚመስል ነው እንጂ እሱማ አይደል እንዴት ይሆናል ይላሉ። በዚያ ደግሞ ሌሎቹ አያቸው እግዚአብሔር ሲለውጠን እግዚአብሔር ሲቀይረን ሰዎቹ እስከሚደነቁብን እስከሚያጠፉን ከመለወጣችን የተነሳ ነው አይደለም እስከምንባል ድረስ ናት አይደለችም እስከምትባሉ ድረስ ሴቶቼ እግዚአብሔር ሲለውጥ እንደዚያ ነው የሚለውጠው። እውነት ነው። የዛሬ ታሪክሽ ሌላ ሊሆን ይችላል። የዛሬ ታሪክሽ የዕለት እንጀራን ፍለጋ የማይገባ ቦታ ቁመሽ ሰው የሚያውቅሽ በዚያ ሊሆን ይችላል። ጴጥሮስ ዮሐንስ እስከሚመጡ ድረስ የለመንሻቸው ሰዎች ካንቺ ከነሱ በፊት የመጡት ሰዎች ለዛሬ አዳር ራት የሚሆን ብቻ ነገር ሊሆን ይችላል ጥለውልሽ አለፉ። ግን ጴጥሮስ ዮሐንስ ከመጡ በኋላ እዚያ ቦታ ላይ ደግመሽ እንዳትታይ እንዳትገኝ አድርገው ከለወጡሽ በኋላ ከቀየሩሽ በኋላ ሰዎች ይገረማሉ። መቅደሱ ሲያዩሽ ከለማኞች ስፍራ ተነስተሽ አመስጋኞች ቦታ ላይ ሲያገኙሽ ሰዎች ይደነቃሉ። ከዚያ ከነውረኛው ስፍራ ከዚያ ከበደል ስፍራ ከዚያ የሰነፉ ተስፋ የቆረጡ ወጣቶች መስራት አንችልም ብለው በራሳቸው ላይ ተስፋ ቆርጠው ቤት ዘግተው ቅጠል የሚያላምጡ ጭስ የሚያጨሱ ወጣቶች ከተሰበሰቡበት አዳራሽ ወጥተህ እግዚአብሔር በሚመሰገንበት መቅደስ ከካህኑ እጅ መለኮታዊውን የእግዚአብሔርን ሥጋና ደም ስትቀበል ሲያዩ ሰዎች ይገረማሉ። ተለውጠህባቸው ይደነቃሉ፣ ያነጻጽራሉ። ትናንት ያንተን ያዩበትን ቦታና ዛሬ አንተን ያገኙበትን ስፍራ እያዩ ይወዛገባሉ። እሱ ነው ወይስ ሌላ ነው ይላሉ። አምላካችን እግዚአብሔር በእውነት እንዲህ ሁላችንንም በቸርነቱ ይቀይረ ይለውጠ ያለ ቦታችን ያለ ስፍራችን መገኘት በሌለብን ቦታ መቆም በሌለብን ስፍራ ኑሮ ሆኖብን በልቶ ማደር ግድ ሆኖባቸው የሚታዩ የሚገኙ አሁን እዚህ ቦታ ላይ እኛ እንዲህ ቁጭ ብለን ስንማር እህቶች ነጭ ለብሳችሁ እዚህ እናንተ ስትማሩ አይደለም ለራሳቸው ሊከናነቡ አይደለም እስከ ተረከዛቸው የሚደርስ ቀሚስ ሊያጠልቁ እንጀራ ሆኖባቸው ከላይ ጡታቸውን ያጋለጠ ከላይ እስከ ባታቸው የደረሰ የተገላለጠ እየተሳቀቁ የላይ ወደ ታች የወርድ ዘንድ እየጎተቱ ያለ ቁመቱ ያድግ ዘንድ እየተሳቀቁ ቁመው የማይገባ ርካሽ ስፍራ ላይ ቁመው ያሉ እህቶቻችን አሉ። አትፍረዱባቸው የእግዚአብሔር ቤተሰቦች። አንዳንድ ጊዜ ልባችን በእግዚአብሔር ቃል እስከሚሰራ ድረስ የእግዚአብሔር ስጦታ ከሁሉ እንደሚበልጥ እስከምናምን ድረስ እንደዚያ ይሆናል። እነዚያን በእንዲህ አይነት ስፍራ ያሉ ወገኖቻችንን በቸርነቱ ነጭ ለብሰው በመቅደሱ የሚቆሙበትን ዕድል በቸርነቱ ያድልልን። ጴጥሮስ ለዚህ ሰው የሰጠው ያለውን ነው። ትምህርቴን ልጨርስ በጊዜ እንድንሄድ ስለተባለ የእግዚአብሔር ቤተሰቦች እግዚአብሔር ከኛ የሚፈልገው ያለንን ነው። ያለኝን እሰጥሃለሁ ነው ያለው። ያለኝን ምን እልሃለሁ? አዎ የሌለውን ከየት ያመጣል ጴጥሮስ? ያለኝን እሰጥሃለሁ አለው። ያለውን ሰጠው። ግን ያለው ከሁሉ ይበልጣል። ለካ የለንም የምንል ሰዎች ያለን ነገር ከሁሉ ይበልጣል። አሁን የለንም የምንል እኛ ጤና አይደለ? ግን ማነው ብር አይደለ? ገንዘብ አይደለ? ግን እኮ በገንዘባቸው ባንክ ባጣበበ ብራቸው ሊገዙት የማይችሉት ጤና የሌላቸው ሰዎች ደግሞ ለኛ አለ አይደል እንዴ? አዎ ከሱ በላይ እንላለ። ለካ ለኛ ያለን ነገር ክርስቲያኖች መራመድ የማይችልን ሰው እንዲራመድ የሚያደርግ ነው። የለኝም የምንል ሰዎች ያለንን ነገር ይዩት። ጴጥሮስ የለኝም አለ። ያለው ነገር ግን ያላቸው ሰዎች ያላደረጉትን አለን ያሉት ሰዎች ያላደረጉትን ነገር ማድረግ የቻለ ነው። እመኑ ወንድሞቼ እህቶቼ። አሁን እዚህ ያለው ሰው በእርግጠኝነት አሁን እዚህ ላይ ቁመን ብር ብንለምን ብዙ ሰው የለውም አይደል እንዴ?
ይቅር በሉኝ እንደው በሱ ድህነት እኛን ፈረጀን እንዳትሉ። እኔ በራሴ አይቻችሁ ነው። አዎ ብር ያላቸው ሰዎች እንደዚያ ተስፋ እናደርግም። በዚህ ሰዓት እዚህ ይገኛሉ ብለን ተስፋ እናደርግም። ሌላ የብር ጉባኤ ስላለ እዚያ ነው የሚሆኑት። የታወቀ ነው። ጥቂቶች አምልጣችሁ ይሄን ጦር ተዋግታችሁ የመጣችሁ ካላችሁ ግን እናንተን አይመለከትም። ትኖራላችሁ። ጥቂቶች አምልጣችሁ የመጣችሁ ግን ይኸውላችሁ እኛ የለንም የምንል ሰዎች እኛ ጋር ያለው ነገር አለን የሚሉት ሰዎች ያላደረጉትን ማድረግ የሚችሉ ከጴጥሮስ በፊት ለዚህ ልጅ አለን ብለው ከኪሳቸው ዘግነው እንደ ቸርነታቸው ለዚህ ልጅ የሰጡት ነገር ጴጥሮስ የሰጠው ነገር ያክል ለዚህ ብላቴና ምንም አላደረገለት። የጴጥሮስ ስጦታ ካላቸው ሰዎች ስጦታ በላይ ነው። የኛ ስጦታ እኛ ያለን ነገር እመኑን መጓዝ የማይችል እንዲጓዝ ያደርጋል። መንቀሳቀስ የማይችል እንዲንቀሳቀስ ያደርጋል። ልምሾ የሆነውን ነገር መጓዝ ብርቅ የሆነበትን ሰው እንዲጓዝ ያደርጋል። ልቡ የተሰበረ ሰው አልገጠማችሁ? እሺ ብር አይኖራችሁ፣ የስነ ልቦና ባለሙያ ዘንድ ወስዳችሁ አታሳክሙት። ግን ሊያ የተሰበረ ልቡ የሚጠገንበትን በጎ ምክር መስጠት አትችሉም? የላችሁም? እሱ አለን ብዙ ነገር ያለንን ሀብት ስለማናውቀው እንጂ የእግዚአብሔር ቤተሰቦች ያላቸው ሰዎች በሰጡት ገንዘብ የማይሸመት ጸጋ ማካፈል የምንችለው ብዙ ነገር አለን። ስለዚህ የክርስቲያኖች ትልቁ ምጽዋታቸው ይሄ ነው። አንደኛ እግዚአብሔር በሌለን ነገር አይጠይቅም። እግዚአብሔር ድሃውን ገንዘብ ካላመጣህ ብሎ አይጠይቀውም። ወይም እግዚአብሔር አብርሃምን እንደ አባ እንጦንስ አይጠይቀውም። ወይም አባ እንጦንስን እንደ አብርሃም አይጠይቀውም። ምን ማለቴ ነው? አባ እንጦንስን እንደ አብርሃም አስራት በኩራት ለምን አላወጣህም አይለውም። አብርሃምንም እንደ አባ እንጦንስ በንጽህና በድንግልና ለምን አላገለገልከኝም አይለውም። የእግዚአብሔር ቤተሰቦች እግዚአብሔር ከኛ የሚፈልገው ያለንን ነው። ባለትዳሮች ከናንተ እግዚአብሔር የትዳርን ዋጋ እንጂ የምንኩስናን ዋጋ አይፈልግም። ከመነኮሳት እግዚአብሔር የምንኩስናን የንጽህናን ዋጋ እንጂ የትዳርን ዋጋ አይፈልግም። ከካህናት እግዚአብሔር የነገስታትን ዋጋ አይፈልግም። ከነገስታትም ያማረ የሰመረ መስዋዕት ለምን አላሳረጋችሁልኝም ብሎ የካህናትን ዋጋ አይፈልግም። እግዚአብሔር የሚፈልገው ከኛ ያለንን ነገር ነው። ያላችሁን ነገር ለእግዚአብሔር ስጡ። በቅዱስ ጴጥሮስ ምጽዋት ውስጥ የምንማረውና የምንረዳው ቁልፉ ጉዳይ ይሄ ነው። ስለዚህ አሁን ለቤተ ክርስቲያን ምን እንስ የሚጠይቁን ብር የሚጠይቁን ገንዘብ ምን እንስ የተቸገረ ሰው ይኖራል። ልባችሁ መስጠት እየፈለገ ግን ምንስ ምን አለኝ እንዴ? ግዴላችሁም ራሳችሁን ፈልጉ። አለ የምትሰጡት ብዙ ነገር ለእግዚአብሔር የምትሰጡት እግዚአብሔር ያለ ስጦታ የተወ አንድም ሰው የለም። ስለዚህ የምትሰጡት ጴጥሮስ ለዚህ ድሃ ሰጠ ብለን ስንል ለድሃው አይደለም ለእግዚአብሔር ነው ያደረገው። በድሃው ላይ አድሮ መንገድ ላይ ቁጭ ብሎ የሚለምነው እሱ ነው። ዘያአሲ ተወካፊ አባቶቻችን ተወካፊ በድሃው አድሮ የሚቀበል የሚለምን ዘያአሲ በባይለ ጸጋው ላይ አድሮ ደግሞ የሚሰጥ ራሱ እግዚአብሔር ነው ይላሉ። የሚለምንም ድሃውን መስሎ በድሃው አድሮ ራሱ እግዚአብሔር ነው። በባይለ ጸጋው ላይ አድሮ የሚሰጥም ራሱ እግዚአብሔር ነው። ስትለምኑ በእናንተ አድሮ ባይለ ጸጎችን የሚለምን እግዚአብሔር ነው። ስትለግሱ በእናንተ አድሮ ድሆችን የሚለግስ እግዚአብሔር ነው። ስለዚህ እግዚአብሔር ያልሰጠንን ነገር ከኛ አይፈልግም። ከኛም ያልሰጠንን ነገር ስጡኝ ብሎ አይለምንም። ያላችሁን ነገር ግን ለእግዚአብሔር ስጡ። ማንም ምንም የሌለው የለምና ምናልባት ሌሎች እንዳላቸው አይነት ነገር ለኛ ላይኖረን ይችላል። ግን ሌሎች የሌላቸው ነገር ደግሞ እኛ ጋር እንዳለ ልናመን ይገባል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ይቆየን።